ወይዘሮ እንግዳ ወርቅ ገብረ ስላሴ በደሴ ከተማ ነዋሪ ሲሆኑ የአካል ጉዳተኞች ማህበራትን በፌዴሬሽን ደረጃ እየመሩ ይገኛሉ። የደሴ ከተማ አስተዳደር ምክር ቤት አባልም ናቸው። የሀገራዊ ምክክር ሂደቱ አሳታፊና የሀገርን ችግር በመለየት መፍትሄ እንዲያገኝ መስራት የሚያስችል መሆኑን ያነሳሉ። እንደርሳቸው ሐሳብ በምክክር የማይፈታ ችግር የለም። ከመነሻው ጀምሮ ክልላዊ ተሳትፎ ድረስ በሂደት ከደሴ ከተማ ጀምሬ እስከ ክልል ባለው የምክክር ሂደት ውስጥ ተሳታፊ ነበርኩና እንደ ሀገራችንም ምክክር በእኛ ሀገር ባህል እጅግ በጣም ጠቃሚ አዘውትሮ ከአባቶቻችን የተረከብነው ነገር ነው። አሁንም ካየሁት ነገር አንፃር የተረዳሁት በምክክር የማይፈታ ቋጠሩ እንደሌለ ተረድቻለሁ። በሀገራዊ ምክክር ሂደቱ የማህበረሰብ ችግሮች ገደብ ሳይደረግባቸው መነሳታቸውና ሁሉም እንዲመክርባቸው መደረጉ ሀገራዊ አንድነትን ለማጠናከር የሚረዳ መሆኑንም በውይይት ሂደቱ ታዝቤያለሁ ይሉናል። ሁሉንም ጥያቄዎች አንስተናል። አሉ ሊባሉ የሚችሉ ጥያቄዎች በተዋረድ ተነስተዋል። እነዛ ጥያቄዎች ምላሽ የሚያገኙበት ሀገራዊ ምክክር ነው እየተፈጠረ ያለው። ይህንን ማጎልበት፣ ይህን አጠንክሮ መስራት፣ ይህን መደገፍ ግን የኛ የኢትዮጵያውያን ስራ ነው። የማይፈታ ነገር በሙሉ በውይይት በአባቶቻችን ዘመን ሲፈታ አይተናል። አሁንም ይፈታል። የማይፈታ ነገር አይኖርም። ስለዚህ እኔም በተሳተፍኩበት ሂደት ውስጥ የመንግስት ባለስልጣናትን የክልል መንግስት ባለስልጣናትን ጨምሮ ያነሷቸው አሉ የተባሉ የክልሉ ችግሮች በሙሉ እጅግ በጣም ያስገረሙኝና እውነትም ለካ ችግሮቻችንን በምክክር ካልሆነ በሌላ መንገድ ሊፈታ አይችልም ብዬ ያመንኩበት ጊዜ በምክክር ኮሚሽን ውስጥ በመሳተፌ ነው። ስለዚህ የምክክር ኮሚሽኑ አሁን ላለንበት በዘመኑ ለጋጠመን ችግር እጅግ በጣም ትልቁ መፍትሄ ነው ብዬ ነው የማምነው። ልዩነትን የሚያሰፉ አንድነትን የሚሸረሽሩ አሉባልታዎችን በሚያጠራ መልኩ መሰረታዊ ችግሮችን በመለየት መፍትሄ ለመስጠት የሚያስችል ምክክር እየተደረገ መሆኑ ጠንካራ ኢትዮጵያዊ መሰረትን መጣል ያስችላል የሚሉት ደግሞ ሌሎች የምክር ቤት አባላት ናቸው። ሀገራዊ ምክክር ተራርቆ የነበረው ማህበረሰብ አንድ በማድረግ የኔ ይበልጣል የኔ አንዱ ያንሳል የሚለውን እኩል የማምጣት ስራ ስለሆነ እየተሰራ ያለው ባገረ በዚህ በምክክር ኮሚሽኑ እጅግ በጣም ለማህበረሰቡም ለኢትዮጵያውያንም እጅግ በጣም ጠቃሚ ነው። የሀገራዊ ምክክሩ አንድነት በሚኖርበት ጊዜ ኃይል እናገኛለን። ስለዚህ ሀገራዊ ምክክሩ ለማንኛውም ኢትዮጵያዊ ጠቀሜታ አለው ብለን ነው የምናስበው። ሀገራዊ ምክክሩ አካታች ነው። ሁሉንም ተወያይቶበት በሀገር አንድነት ላይ የሚመጣው ለውጥ ትልቅ ስለሆነ ይሄ ትልቅ አጀንዳም ስለሆነ ህዝቡም ተቀብሎት ይሰራል ብለን ነው የምንገምተው። የጋራ ታሪካችንን ይዘን የተሻለ ቁመና የተሻለ ህብረ ብሔራዊ ያላት ሀገር መገንባት ይቻላልና ሚናው የጎላ ነው ማለት ይቻላል። በየቦታው ቁርሾ አይኖርም። በየቦታው የተሳሳተ ትርክቶች አይኖሩም እና እነዚህን ማስተካከል የሚቻልበት ሁኔታ አለ ማለት ነው። የሀገራዊ ምክክር ሂደቱ የኢትዮጵያን ህዝቦች የሚጠቅሙ አንድነትን የሚያጠናክሩ እርስ በርስ የሚያስተዋውቁና የሚያቀራርቡ ሁኔታዎችን መፍጠር ይቻላል። ሆኖም ግን በሂደቱ ላይ የሚነሱ አሉታዊ ነቀፌታዎችን በመተው ለስኬታማነቱ ሁሉም መሳተፍ እንደሚኖርበትም ነው የጠቆሙን። ሁላችንም ከነቃፊነት መውጣት ነው እኔን ጨምሮ በተለይ የተሳተፍን ጠቃሚታውን አይተነዋል። ያልተሳተፍን ደግሞ ቀረብ ብሎ በመጠየቅና በማወቅ የምክክር ሀገራዊ ኮሚሽን ስኬታማ እንዲሆን በጣም ትልቅ ሀብትም የፈሰሰበት ከምንም ነገር ገለልተኛ ሆነው ያሉ ሰዎች የሚመሩት በመሆኑ እውነት የኢትዮጵያውያን ችግር በዚህ መንገድ በዚህ የምክክር ኮሚሽን የሚፈታ በመሆኑ ሁላችንም ቀርበን ከአሉባልታ እርቀን ጭምር ይሄ የመንግስት ነው ይሄ እንትና ነው ከስያሜ ከፍረጃ ወጥተን የምክክር ኮሚሽኑን በሐሳብም በጉልበትም በሚያስፈልገው ሁሉ ድጋፍ እያደረግን ስኬታማ እንዲሆን ማድረግ አለብን። እያንዳንዱ የራሱን ድርሻ መወጣት አለበት። እያንዳንዱ ህብረተሰብ የራሱን ድርሻ መወጣት አለበት። ማንኛውም ሰው ከኔ ጀምሮ የራሳችንን ስለ ሀገራዊ ምክክሩ የራሳችንን ድርሻ መወጣት አለብን ብዬ ነው የምገምተው።